እንጨት ቤትም እየሰሩ ነው። እዛ ጋር የተሰራው እነዛ ሁለቱ ቡልኬት ናቸው። ይሄኛው እንጨት ቤት ነው። ይሄኛው ቡልኬት ቤት ነው። ይሄችኛዋ መሰረት ይወጣላት ናት። አያችሁት? ይሄኛው መሰረት ይወጣ ነው። እነዛ እንዳለ ቡልኬት ናቸው። የብዙ ሰው ጥያቄ የሆነው መሳለሚያን አሳይኝ፣ አይሰማን አሳይኝ ነው። አይሰማ እንግዲህ ሙሉ በሙሉ አይሰማ ይሄን ነው። ብዙ ጊዜ ቪዲዮ ሰርችላችኋለሁ መሰለኝ። አይሰማ ጤና ጣቢያ ይሄን ነው። የአይሰማ ጤና ጣቢያ ይሄ ነው። ጤና ጣቢያ ይሄ ነው። አዲስ የተሰራው ጤና ጣቢያ እንደምታዩት እነዚህ ናቸው። ቪው አድርጌ ላሳያችሁ በደንብ። እነዚህ የአይሰማ ጤና ጣቢያ ናቸው። መሳለሚያን ሸገር ብለን ማለት ነው። አሁን ወደ መሳለሚያን የምንሄደው አሳያችኋለሁ። ገበያ እየሄድኩ ነው። የመጫን ነገር ቤት ለቤት ነው ገበያችን። ይሄ 50 ብር ነው። ይሄኛው 100 ብር ነው። ይሄኛው 200 ብር ነው። 800 ብር ነው ያስኩት። ምንድነው የሚገዛልኝ የሚለውን አብረን ሄደን እናየዋለን። ለማንኛውም ወደ መሳለሚያ እየሄድኩ ነው። አሳያችኋለሁ ያለውን ነገር። ባይዘው እዚህ አካባቢ እነዚህ እንዳለ የእንትኖች ናቸው። የጤና ጣቢያው ስለሆኑ ክፍት ስፔስ የላቸውም ለቦታ ማለት ኦሬዲ ሁሉም የተያዙ ናቸው። እዚህ አካባቢ ቦታ ግዢ ላይ ምናምን ማለት አይቻልም። የለም ቦታ የለም። የያዛችሁ ብቻ ናቸው እንጂ የሚሸጥ ትርፍ ቦታ ይሄ ነው የምለው ነገር የለም። ግን አሳይኝ። እዚህ አካባቢ ቤት ሰርቻለሁ። እዚህ አካባቢ ይሄኛው ሽንት ቤት ነው። እነዛኞቹ ዋናዎቹ ናቸው። እነዚህ እንዳለ በሙሉ ይሰራባቸዋል። ምን ልላችሁ ፈልጌ ነው፣ እዚህ አካባቢ የሰራችሁ ቤቶች እንግዲህ ቤታችሁን ነው ማሳያችሁ፣ ቦታችሁን ነው ማሳያችሁ፣ አካባቢያችሁን ነው ማሳያችሁ። እዚህ አካባቢ ቦታ የለም፣ ትርፍ ቦታ አንዲት ቦታ አለች። 1,600,000 ብር የተባለች ቦታ እሱ አካባቢ ነው ባይዘው አሁን ገበያ የሚሄደው። ያችን ቦታ አሳያችኋለሁ። ቦታውን አላቃትም በቀጥታ ግን አካባቢውን ስለተነገረኝ አውቀዋለሁኝ። ያ ማለት ምን ልላችሁ ፈልጌ ነው፣ አካባቢውን አውቀዋለሁ ግን ስፔሲፊካሊ ነገር ግን 1,600,000 ብር ብሏናል። የመጨረሻ ዋጋ አሳይሻለሁ ያለኝ ሰውዬ ስላልተመቸው ሊያሳየኝ አልቻለም ቶሎ። ከዛ ውጭ ግን እዚህ አካባቢ የሰራችሁ ልጆች ካላችሁ ላችሁ ይሄ ነው። በነገራችን ላይ ቡልኬት ቤት የሚፈቀድ እየሰሩ ነው እዚህ አካባቢ። እንጨት ቤትም እየሰሩ ነው። እዛ ጋር የተሰራው እነዛ ሁለቱ ቡልኬት ናቸው። ይሄኛው እንጨት ቤት ነው። ይሄኛው ቡልኬት ቤት ነው። ይሄችኛዋ መሰረት ይወጣላት ናት። አያችሁት? ይሄኛው መሰረት ይወጣ ነው። እነዛ እንዳለ ቡልኬት ናቸው። ወደ ማዶ ያሉት ደግሞ እንጨት ቤቶች ናቸው። እንጨት ቤቶች ናቸው እነዚህ እንዳለ እንጨት ቤቶች ናቸው። እነዚህ በሙሉ እንጨት ቤቶች ናቸው። በላይኛውም በታችኛውም ሳይድ በጣም የብዙ ሰው ጥያቄ ስለሆነ ነው ባይዘው ይሄኛው። ቆይ ላሳያችሁ። እንጨት ቤት ተከልክሏን እየተባለ ነው። እንጨት ቤት ተከልክሏን እየተባለ ነው። እንጨት ቤት አልተከለከለም። የተከለከለበት ምክንያቱ ምንድነው ካላችሁ ቦታ ሲሰጥ የእንጨት ቤት የሚሰራ ቦታና የቡልኬት ቤት የሚሰራ ቦታ አለው እና ከእንጨት ቤት ቡልኬት ቤት ሊሰራ ከተሰጣችሁ ቦታ ላይ ወይም ደግሞ ከገዛችሁ ቦታ ላይ እንጨት ቤት መስራት አትችሉም። ኢሚዲየትሊ መስራት የምትችሉት ምንድነው የቡልኬት ቤት ነው። ባይዘው እዚህ ጋር መሳለሚያ ባጃጅ የምንወርድባት ቦታ ነበረች። ኦሬዲ ባለቤቱ ቤት ሰርቶባታልና ግጥም አድርገው አጥረዋታል። ለዛ አሁን ደግሞ ባጃጅ ልንሄድ በላይኛው ሰፈር ነው የምንሄደው ተሻግረን እና ከወሬ ላይ ምን ልላችሁ ፈልጌ ነው፣ አሁን መሳለሚያ እየደረስን ነው። መሳለሚያ እናሳያቸዋለሁ እና ስለ እንጨት ቤትና ስለ ቡልኬት ቤት ስለተከለከለው ደግሞ ቁጭ ብለን የምናወራ ይሆናል። አሳያቸዋለሁ። ይሄ እስካቫተር እየደረደለ አፈሩም እየተሸጠ እንጨት ቤቶችም እየተሰሩ ነው ያሉት። ቦታዎች እየተሰሩበት ምንድነው የሚባለው፣ አፈሩ እየተሸጠ ቤቱ እየተሰራበት ማለት ነው። መሳለሚያ ደርሰናል። አሳያችኋለሁ። እቺ እንግዲህ እንትነች ድልድያችን መሳለሚያ ባጃጅ ማረፊያው ነች። ጽፎን አሳያችኋለሁ። እስኪ ቦታ ዋጋ እንድረስና እቺ ቤት ባይዘው ሁለት ጥቅም ናት ያላት። አፈሯ ተሽጣ ቤቷ ትሰራለች ከላዩ ላይ ማለት ነው። ባለ ቦታው ሁለት ጥቅም አለው። አንደኛ አፈሩን ይሸጣል፣ ሁለተኛ ነገር ደግሞ ቤቱን ይሰራል። ኤኒዌይስ ደረስኩ። መሳለሚያ ጽፋን የተወሰዷት
እስኪ ቆይ ጽሁፍ አለ ባይዘው አንስቷታ መሰለኝ ተነስታለች። ኤኒዌይስ ይሄ ነው መጨረሻው። በቃ ጽሁፉ የለም። ጫፍ ላይ ተሻግሮ የፖሊሶች ሰፈር የሚባለው ተሻግሮ ይሄኛው ነው። ከዛ ከፖሊሶች ሰፈር ደግሞ ተሻግረን የወታደሮች ሰፈር ከኛ ሰፈር እኛ የገዛን አካባቢ ነው። መሳለሚያ ጫፉ ይሄ ነው። በቃ እዚህ ጋር ነው ባጃጅ የሚቆመው። መሳለሚያ ይሄን ነው። መሳለሚያ ናሳጊኝ። አይ ሰማዎች እነዚህ ናቸው። እዚች ጋር ነው ባጃጅ የምትቆመው። እንግዲህ ከዚህ አንስተን ኢማጂን ሰላም በቃ ወደ ስራዬ እኔም ወደ ገበያዬ ለእናንተም ማሳያችሁ ማለት ነው። እና ኢኒዌይስ ይሄ ነው በቃ ይሄ እዚህ ጋር ይሄ ድልድያችን መሳለሚያ ማቆሚያችን የባጃጃችን የመጨረሻችን ወደ ቦታ እየደረስን ባይዘው ወደፊት እንትን ይኖርላል። ድልድዩ ሲስተካከል ምን ይላል? እዚህ ጋር ነበረች በቃ መሳለሚያ የምትለው እዚች ጋር ነበር ተለጥፋ የነበረው። አይ ዶንት ኖ ለምን እንዳነሱት አሁን አላውቅም። እና ምን ልላችሁ ፈልጌ ነው ምን ልል ፈልጌ መሰላችሁ? በቃ መሳለሚያ ይሄን ነው። መሳለሚያን አሳየስቱኝ የነበራችሁ እንዳልኳችሁ ተሻግሮ የፖሊሶች ሰፈር ነው። ተሻግሮኛ የወታደሮች ሰፈር ነው። እዚህ አካባቢ እንግዲህ ቤት የሰራችሁ ቦታ የገዛችሁ ምናምን የአካባቢው ድባብ ይሄንን ይመስላል። በፊት ቀጥታ ከወደዛ በጀጅ መጥቶ እዚች ጋር ነበር ውስጥ የሚገባው። አሁን ግን የኛውን ዘግተው ታናያችሁ እና ከመሳለሚያ እዚህ ጋር ባይዘው የገበያ የመጣሁት መሳለሚያ ጋር ለመመሰላችሁ እንትን ነው ምንድነው የሚባለው? ይሄ ከማን መሰላችሁ? ከሙጋድ እያመጡ ስለሆነ እዚህ አካባቢ ደህና ነው ገበያችሁና ለዛ ነው ወደዚህ ሰፈር የመጣሁት። እዚህ ጋር እንግዲህ ከሱቅ ውስጥ ገባነ። ምንድነው የነበረ ክክ ነው የገዛሁት። 4 ጣሳ ክክ ገዛው። ከዛ ደግሞ ምን ነበር የገዛሁት? ብቻ የገዛሁትን ረሳሁት። 4 ጣሳ ክኬን ገዛው። ስኳሬን ገዛው። እዚህ ጋር ክኩ ለሁለት ጣሳ የብቻ አርጋ አንዱን ሰፍራ አንዱን እየሰፈረ የነበረ ገዛሁኝና ተመለስኩ። እስከ ዛሬ ክክ ባይዘው 250 ብር ነበር አንዱ ጣሳ። አሁን ላይ የገዛ ነው ስንት እንደው ታውቃላችሁ? 230 ብር። በዛ መልኩ ገዛዛው ወደ ቤቴ ተመለስኩኝ ማለት ነው። እዚህ ጋር ገዛዛሁኝና ቃይን ተሸካክሙኝና ቸበለው እያልኩኝ ወደ ቤት የመጣሁኝ። ወደ ቤት ሲመጣች ምን ድልድይ ልነግራችሁ ፈልጌ ነው። እቺ ድልድይ እኛ 600 ብር አዋጣንባታና እስካሁን ድረስ ያልተሰራ ድልድይ ናት። እቺ ድልድይ ከተሰራች ኢሚዲየትሊ ባጃጁ አበራችን ድረስ ነው የሚያመጣንና ለኛ በጣም ከማዶ ላለን ከጤና ጣቢያው አካባቢ ላለን ሰዎች በጣም የምንቸገረው እቺ ድልድይ ናት። እቺ ድልድይ ከተሰራችልና በቃ በቀጥታ ባጃጃችን አቆራርጦ ቤታችን ድረስ ይገባል ማለት ነው። ከዚህ በፊትም በነገራችን ላይ ክረምት ሳይሆን በባጃጅ ነበር የምንገባው። እንግዲህ በቀጣዩ ደግሞ